ሰላም ቤተሰብ እንደምን ዋላችሁ? አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን አልመጡም በቤታቸው። ብሩክ ግን ከሀሰን ጋር መጥተዋል። ያው እየተጨቃጨቁ ግን ደግሞ ይቅርታ ጠይቀዋል። ቅመምዬ አልመጣችም። ከዛ በፊት ግን የሆነ ቪዲዮ እያየሁ ነበረ ጠዋት። ማን እንደለቀቀው ባላቅም ወዲያውኑ ነው አሉ ያጠፉት። በማቤት ይሆን ማን እንዳጠፋው አይታወቅም። ግን ደግሞ የእሳት የሆኑ የጨረቃ ፋሚሊ ያሉ አይደለም፣ ወዲያውኑ ሴፍ አድርገውታል ማለት ነው። በጣም እየተዘዋወረ እያየሁት ነበረ። እኔ በጣም በቃ ጎልቶ እየታዩኝ የነበረው ጨረቃዎቼ ብቻ ነበሩ እዛ በቪዲዮ ላይ ማለት ነው። ቅመምዬ ጎልታ ነበር እየታየችኝ የነበረው ማለት ነው። እና ያው አዲስ አበባ የሚሄዱበትን ምክንያት ይሄ ነው ማለት ነው። ልጅቷም አታላችኛል ባይዞ የትላንትና ቪዲዮ ትላንት የተቀረጸ አይደለም። ከትላንትና ወደ ይሁን ከዛ በፊት ይሁን አላቅም፣ ግን የትላንትና እንዳልነበረ ትላንት አዲስ አበባ እንደነበሩ በጠዋቱ ቪዲዮ አይታቸዋል ብዬ አስባለሁኝ። እንግዲህ ዩቱበር የቀረ ዩቱበር አልነበረም ከቡታጀራ ዩቱበሮች ማለት ነው። ከዛ ውስጥ ግን የሚታዩ ጨረቃዎቻችን ብቻ ነበሩ። ለእኔ ብቻ ይሁን ለሁሉም አላቅም፣ ግን ደግሞ ከሁለታቸው ውጪ ማንም አልታየኝም። እና ወደ ሀሰን ሲሄድላችሁ ሀሰንና ብሩኬ እንዳያችሁት እየተጨቃጨቁም ነበረ። ይቅርታም እየጠየቀ ነበረ። በመሀል ቦርጭም እያመጣል። ይቅርታ ቂም ይዛችሁ፣ ያው ማንም ሰው ቂም ይዞ ጸሎት ሳል ይዞ ስርቆት ይባላል አይደለ? ቂም ለማንም አይበጅም ማለት ነው። ወደ አሁኑ ይቅርታ ማድረግ ይሄ እኔ እንጃ፣ ስለ ይቅርታ የገባው ሰው ነው ብዬ አስባለሁኝ። ይቅርታ ቶሎ የሚጠይቅ ሰው ማለት ነው። አንዳንድ ሰው ይቅርታ መጠየቅ ሲኦል ይሆንበታል። የምር አይጠይቅም። ለመጠየቅም ለመቀበልም በጣም በቃ ጊዜና ሰዓት ይወስድበታል። ይቅርታ መጠየቅ በጣም ትልቅነት ነው። ማርያምን የተጣላችሁትን ሰው ሳይውል ሳያድር ወዳውኑ ይቅርታ የምትጠይቁ ሰዎች እናንተ ንጹሕ ልብ ያላችሁ ሰዎች ናችሁ። እግዚአብሔርን የሚወደው የይቅርታ ልብ ነው ማለት ነው። ሶ ሀሰን ወደ ዛሬው ያው እየተጨቃጨቁም ነበረ። ይዛሀት ልትሄድ ነበረ። ለምን እንደዚህ ታደርጋለህ? መብሰል አለብህ። እንደመጣልህ ነው የምትናገረው። ለምን አታማክረኝም ብሏል። እና ብሩኬ አሁን እዛ ጋር ምንድን ነው ሀሰን ቅመምዬ አሟታል፣ ይዣት ይሄዳለሁ አዲስ አበባ ትታከማለች እያለ ነበረ። ሻንጣም ይዘው ባጃጅ ይዘው በዛ በጨለማ ማለት ነው ቪዲዮ እየቀረጹ ነበረ። ብሩኬን ያቅም ማናቸውም የሚያውቀው ሰው የለም። ቪዲዮ አይቶ ሊመጣ ይችላል፣ ካልመጣም ፍላጎት ነው እያለ ነበረ ሀሰን ማለት ነው። በዛ በመሀል ደግሞ ሀብን መጣና አገኛቸው። ሀሰን እንትናን ሀብን ማን ደወለለት? አንደኛ ነገር፣ ሁለተኛ ነገር የምር በዛ በጨለማ አዲስ አበባ ሊሄዱ ነው ወይ? ሁለተኛ ነገር ማለት ነው እንደ ሬሊው ከሆነ ልክ አላደረገም ሀሰን። ምንድን ነው ፍቅረኛው ከማንም በላይ ከማንም ማለት ነው የሚቀርባት ፍቅረኛው ነው። ፍቅረኛው ማለት ባልና ሚስት ማለት ነው አይደለም? ለወደፊት ማለት ነው። ፍቅረኛ እንዳለው አይኗ ወይም አይኑ ልታየው አይደለም፣ ህመሟን እንዲጋራት ነው። ዝም ብሎ አይደለም። ሲያማት ወደ ሌላ ሰው ማማከር፣ ወሱን ወደ ሌላ ማማከር፣ ይሄ አይደለም። አሁን እዛ ጋር የምር ሀሰን ብሩኬ ደውሎ መጠየቅ ነበረበት። እንዲያሟታል ይዣት ሄዳለሁኝ፣ አንተ ጨርሰህ መምጣት ትችላለህ። አንድ ሁለተኛ ነገር እናሳክማት አሟታል ብሎ ማማከር ነበረብህ። ለፍቅረኛዋ ለብሩኬ ማለት ነው። ሀሰን ግን ደግሞ የተሰጠው ገጸ ባህሪ ነው ብዬ አስባለሁኝ። መቼም ይሄንን እውነት ነው ብላችሁ ልታሳምኑን ባልሆነ ማለት ነው። ሲቀጥል ብሩኬ እንደዚህ የተናገረው ለሀሰን ብቻ አይደለም፣ ለሁላችሁም ነው። በእነሱ ህይወት ገብታችሁ የምትፈተፍቱ ለሁላችሁም ነው። ምክንያቱም ዩቱብ የሚለቀቀ ሁሉ እውነት ነው ሬሊ ነው ብላችሁ ኤክስፔክት የምታደርጉ ሰዎች አላችሁ፣ የምትሳደቡ። ከእነሱም አልፋችሁ ቤተሰብ፣ ከቤተሰብ አልፋችሁ ዘመድ ድረስ የምትደርሱ አላችሁ። እናንተ ማሰቢያችሁ እንጃ፣ እኔ ያሳስበኛል ምን አይነት አስተሳሰብ እንዳላችሁ ማለት ነው። እና ኢትዮጵያ የሚለቀቅ ሁሉ እውነት አይደለም የኔ ውዶች፣ አትሸወዱ። ማለት በቃ በጣም እርስ በራሳችሁ ትስዳደባላችሁ፣ እርስ በራሳችሁ ትነናቃላችሁ። እኔ እንጃ በቃ አይደለ እናንተ እያወቃችሁ ይመስላችኋል፣ ግን የእናንተ ማንነት ነው እየታያለው። የምሬን እኮ ነው። ዩቱብ የተከፈተው ለስራ ነው አይደል እንዴ? ሊሰሩበት ነው አይደለ? ዩቱብ ራሱ
ሁሌ አንድ አይነት ነገር ስትለቁለት እንትን ቫይራል አይወጣላችሁም። ገብቷቸዋል። የተለያየ ስራ ነው የሚፈልገው። የራሱ የዩቱብ ራሱ ፕላትፎርም ማለት ነው። የተለያየ ስራ ይፈልጋል። ስለዚህ ድራማ አለ፣ ፕራንክ አለ፣ የተለያዩ ስራዎች አሉ። ስለዚህ እናንተ እንደዚህ የሚለቅቁ ሁሉ እውነት ነው ሬዲ ነው ብላችሁ እስከ መደወል ቤተሰብ ከነሱም አልፎ ቤተሰብ ማስጨነቅ እናንተ እዛ የምትደውሉበትን ቤተሰቦቻችሁ ጋር ብትደውሉበት። እኛም እኮ በእናንተ መጣ እኮ እኛ ራሱ ጀጅ ተደረግን፣ ተሰደብን። ስራ የላቸውም ላይቭ ላይ ቁጭ ብላችሁን 24 አወር በሰው ስጋ እየበላችሁ እየቆራረጣችሁ ማለት ነው። እኛም ተሰደብን ማለት ነው። ዌካፕ መች ነው የምትነቁት? የምር ስራ ነው እያልናችሁ አደለ? ጨረቃዎቻችን ሰሞኑ በሚለቀቁ ቪዲዮ ስራ አይደለም ሁሌ ስራ ነው። አይደብርሽም? በዛ ላይ ሪፕሊ ላይ ስድብ ታደርጋላችሁ፣ ጥርግርግ ማለት ነው። የእውነት የእናንተ ማንነት ነው እዛ ጋር እየታየ ያለው። እናንተ ነው እንትኑን ወንጀሉን የምሰበስቡት ማለት ነው። ከእዩ ይጀምራል ብሩክ ማለት ልጇን ኦልሬዲ አሳድጋለሁ ብሎ ሪስክ ወስዷል አይደለ? የእሱ ልጅ እንዳልሆነች ትላንትና ሃይላይቱ ተናግሯል። አሳድጌ ትልቅ ደረጃ ማድረስ ነው ፍላጎቴ። እውነቱ የኔ እውነት ብናገርም ማንም አያምነኝም። ስለዚህ መናገር አልፈልግም ብሏል። ዛት ሚስ የራሱ ልጅ አይደለችም ማለት ነው። ግን ደግሞ እየሩስ ልጇን አሳድጋለሁ ብሏል እንጂ እሷ በሱ ህይወት ነሰሰሪ ነች ብዬ አላስብም። ለምንድን ነው ስነ ስርዓት ማታስይዛት? በነገራችን ላይ ሰው በቀረባችሁ ልክ ነው የሚቀርባችሁ አይደለ? የእዩ የብሩክ ልብ በደንብ ጠንቅቃ ታውቀዋለች። ስላወቀችም ነው እንደዚህ በዚህ ልክ ሰግጠ እየሄደች ያለው ማለት ነው። ማለት አሁን የማይፈልጋችሁ ወንድ የፈለገ ነገር የልጃችሁ አባት ቢሆኑ ራሱ የማይፈልጋችሁ ነገር ከሆነ በዚህ ልክ መሰገጥ የለባቸው። ምክንያቱም ክብራችሁም ማንነታችሁ ነው እዛ ጋር የምታወርዱት ማለት ነው። አያከብራችሁም፣ ሪስፔክት አይሰጣችሁም። ምን አይነት ላይፍ ትኖራላችሁ? በግድ በቃ እዛን ለማጥመድ እንደዛ ያጠመዳችሁ ግን መልሶ እናንተ ነው የሚያጠምዳችሁ ማለት ነው። ባይዘዌ በደንብ ካያችሁ ትምህርት አለው ማለት የጨረቃዎቻችን ሰሞኑ የሚለ ግን ደግሞ ምንድን ነው የሚያጠምዳችሁ እናንተ መሆኑ በደንብ ማስተዋል መቻል አለባችሁ። ወንድ ልጅ ነው የምትቸገረው። ብዙ መስዋዕትነትን የምትከፍ ሴትዋ ልጅ ናት አይደለም? ስለዚህ